አሁን ላይ በሕይወታችሁ ያለፋችሁበት ያለ መንገድ እንዳለ እግዚአብሔርን ለጠየቃችሁት ጥያቄ እያዘጋጃችሁ ስለሆነ ነው። እግዚአብሔርን ከእናንተ ተቃራኒ ስለቆመ አይደለም። ስለዚህ አሁን ምናልባት ከባድ ጊዜ ላይ ከሆናችሁ እያጋጠማችሁ ያለው ነገር ትንሽ ከአቅሜ በላይ ነው ብላችሁ ካሰባችሁ መለስ በሉና እግዚአብሔርን የጠየቃችሁትን ጥያቄ አስታውሱ። እናንተ ናችሁ ይህንን ነገር ማግኘት እፈልጋለሁ ብላችሁ የነገራችሁት። እሱን ደግሞ ያንን ነገር የነገራችሁትን ነገር ለመስጠት እየሞከረ ነው። አንድ ነገር በደንብ ልብ እንድትሉልኝ እፈልጋለሁ። እግዚአብሔርን የምትጠይቁት ነገር ከፍ እያለ በመጣ ቁጥር ከእናንተ የሚጠበቀው ነገር ከፍ እያለ ይሄዳል። አሁን ከእናንተ ምንም ነገር እንዳይጠበቅባችሁ የምትፈልጉ ከሆነ ፈጣሪን ምንም አይነት ጥያቄ አትጠይቁት። ሕይወታችሁን ማቅለል የምትፈልጉ ከሆነ ይህንን መንገድ ተጠቀሙ። በቃ ፈጣሪን ምንም ነገር ካልጠየቃችሁት እሱ ምንም ነገር አይሰጣችሁም። ስለዚህ ከእናንተ የሚጠበቀው ነገር በጣም ዝቅ ያለ ነገር ይሆናል ማለት ነው። እዚህ ላይ ግን አንድ ነገር ጨምሬ ልንገራችሁ። ሕይወት በጣም ከባድ ይሆናል ማለት ነው። መጽሐፍ ቅዱስ ላይ እንዲህ ተብሎ ተጽፏል፣ ብዙ ከተሰጠው ሁሉ ከእርሱ ብዙ ይፈልግበታል። ነገር ግን እዚህ ጋር አስተውሉ። እናንተ ምንም ነገር ማትጠይቁ ከሆነ ምንም ነገር የላችሁም። ስለዚህ የምትኖሩት ሕይወት በጣም አስፈሪ ይሆናል ማለት ነው። የቤት ኪራያችሁ ከማን አምጥታችሁ ልትከፍሉ ነው? ሁልጊዜ በየወር መጨረሻ ላይ የቤት ኪራይ ልታስቡ ነው? የምትበሉትን ነገር ያሳስባችኋል? በየወር አስቤዛ ለመግዛት ያን ያህል ትጨነቃላችሁ? እኔ እንጃ። ይህንን ሕይወት ለ40 ለ50 ወይም ለ60 ዓመት መኖር በጣም ከባድ ነው። ለምን እንዴት እንዲህ ልትል ቻልክ ትሉኛላችሁ። እኔ ግን ስቲቭ ሃርቪ ነኝ። በእያንዳንዱ የኢኮኖሚ ደረጃ ላይ መኖር ችያለሁ። በሕይወቴ ድሃ የሆንኩበት ጊዜ ነበር። አሁን ላይ ደግሞ ስለ ገንዘብ ማላስብበት ጊዜ ላይ ደርሻለሁ። አሁን ይህንን ስል በደንብ አድርጋችሁ አዳምጡኝ። ማንም ሰው እንዳያታልላችሁ። ሀብታም መሆን በጣም ይሻላል። ሰዎች ስለ ገንዘብ ለእናንተ መተው ምን እንዳሏቸው አላቅም። ገንዘብን ግን ልትጠሉ አይገባም። ምክንያቱም እኔ አይቼዋለሁ። ያለምንም ገንዘብ መኖርን ምን እንደሚመስል በደንብ አድርጌ አይቼዋለሁ። አሁን ይህንን ስል ገንዘብ ካገኛችሁ በኋላ ምንም ችግር አይኖርም እያልኩ አይደለም። የምትመኙትን የገንዘብ መጠን ካገኛችሁ በኋላ አስባችሁት የማታውቁት ችግሮች ይመጡባችኋል። አሁን እኔ ባለሁበት ደረጃ ላይ 3 ወይም 4 መጥፎ ዜና ካልሰማሁ አንድም ሳምንት በፍጹም አያልፍም። ሁሌም የሆነ ነገር ይበላሽብኛል። ነገር ግን በእነዚህ ሁሉ መጥፎ ዜናዎች ውስጥ ምን እንደማረግ ታውቃላችሁ? የመጡብኝን ችግሮች እንዳለ ወስጄ ፈጣሪ ለእኔ የተቻለ ዕቅድ አለው፣ ለእኔ ያዘጋጀልኝ ሌላ ነገር አለ በሚል ሐሳብ እተካዋለሁ። በሌላ አባባል ከፈጣሪ የሆነ ነገር እየጠበቅኩ ሕይወቴን እኖራለሁ ማለት ነው። ከዛ ምን ይፈጠራል ብላችሁ ጠይቁኝ። እግዚአብሔርን የጠየቁትንና የጠበቁትን ነገር እንዳለ ይሰጠኛል። አሁንን የምጠብቀው ነገር የመትረፍረፍ ሕይወት ነው። ስለዚህ ያገኘሁትንም ያንን ነው። አሁን የሆነ ሳምንት ላይ የሚናፈስ ነገር ነበረ። አሁን ማዘጋጀው ሾው ሊያቋርጡብኝ ነው። ያው ከላይ ውሳኔ የሚወስኑት ሰዎች ማለት ነው። አሁን ይህንን ሾው ከኔ ቢነጥቁና ለሌላ ሰው ቢያስረክቡት እኔ ምሰባበር ይመስላችኋል? እኔ እንደዛ በፍጹም አላስብም። ለእኔ የተቻለ ነገር አለው። ለእኔ የተቻለ ነገር ስላስቀመጠልኝ ነው። ከኔ በላይ ስልጣን ያላቸው ሰዎች እኔን ሁልጊዜም በውሳኔያቸው እየሰባበሩኝ ይመስላችኋል? ላለፉት ብዙ ዓመታት እኔ ላይ ብዙ አይነት ውሳኔዎችን አድርገዋል። ነገር ግን እኔን ምንም ነገር ሊያደርጉኝ አልቻሉም። አሁን የለም ሲሉ እከሰታለሁ። ነገ እመጣለሁ። ከነገ ወዲያም እዛው ነኝ። የመጣሁት ከዌል ስትሪት ቨርጂኒያ ነው። ያደግኩትም መጥፎ የሚባል ሰፈር ውስጥ ነው። በጥይት ተመትቼ አውቃለሁ። ከተመታሁም በኋላ የተኛሁበትን መንገድ በደንብ አድርጌ አስታውሰዋለሁ። ያ መንገድ አሁን በእኔ ስም ተሰይሟል። የዛን ጊዜ በቃ እዚህ ቦታ ጋር ሞቶ መቅረት ነው የተባልኩት ሰው አሁን መንገዱን ሙሉ በእኔ ስም ተሰይሞልኝ ቁጭ ብያለሁ። እግዚአብሔር የማይቻለው ነገር አለ ብላችሁ ልትነግሩኝ አትችሉም። ምክንያቱም ከየት ቦታ እንዳነሳኝ ዝም ብላችሁ እስቲ። እግዚአብሔር ሁልጊዜም አይቻልም ብላችሁ የምታስቡት ነገር ማድረግ ይችላል። አንድ ነገር ልንገራችሁ። ምንም ያህል ችግር ውስጥ ብሆን፣ ምንም ያህል ከባድ ጣጣ ውስጥ ብገባ እንኳን በጣም ጥሩ ነገሮችን ነው በሕይወቴ የምጠብቀው። ይከሰትልኛል ብዬ የማስባቸው ነገሮች በጣም ትልቅ ናቸው። ስለዚህ እኔም እናንተ ስችል አደፋፍራችሁ ልብ ካላችሁ የምትፈልጉትን ነገር ጻፉ። ፈጣሪ እኔ የምፈልገው ነገር ይህ ነው፣ ይህንን ነገር ታሳካልኛለህ ብላችሁ እስቲ ፊት ለፊት ሆናችሁ ንገሩት። የዛኔ ጉዳችሁ ፈላ። ፈጣሪ ካንተ የምጠብቀው ነገር ይሄ ነው ብላችሁ ከነገራችሁት እናንተም በደንብ መዘጋጀት ያለባችሁ ጊዜ ነው። ምክንያቱም እሱ ሁሉ ጊዜም አይዘገይም። ያንን ነገር ለእናንተ መስጠቱ አይቀርም። እናንተ ግን ከእናንተ የሚጠበቅባችሁ ነገር ትሰጣላችሁ ወይ የሚለው ጥያቄ በደንብ ሊመለስ ይገባል። ምክንያቱም ይሄ ሰውዬ የምር ይገባዋል ወይ ብሎ ፈጣሪ እናንተ በደንብ አድርጎ ያያችኋል። የጠየቃችሁትን ነገር መሸከም እንደምትችሉ በደንብ አድርጎ ይመለከታል። በዛውም ልክ ደግሞ ለዛ ነገር በደንብ አድርጎ ያዘጋጃችኋል። እኔ ብዙ ጊዜ ተመልክቶኛል፣ ብዙውን ጊዜ ደጋግሞ አዘጋጅቶኛል። የጠየቅኩትን እስካገኝ ድረስ እሱም እኔን ማዘጋጀቱን አላቆመም። አሁን በዚህ ሰዓት ላይ መቀለድ ሁላ አቁሜያለሁ። የምፈልገው ነገር ካለ ወዲያውኑ ወደ ጸሎት እሄዳለሁ። እሱን እጠይቀዋለሁ። ሄጄ ወረቀት አመጣና የጠየቁትን ነገር በወረቀት ላይ እጽፈዋለሁ። ማግኘት የምፈልገው ማለት ነው።
አሁን ወደ እናንተ መምጣቴ አይቀርም። ምናልባት በአመት $100,000 ይሆናል ማግኘት የምትፈልጉት። ጻፉት እንጂ ምን ችግር አለው? ብትጽፉት እናንተ ላይ የሚደርስ ነገር አለ? የለም። ምናልባት ለልጃችሁ ወይም ለልጅ ልጃችሁ ደስ የሚል ነገር የሆነ ነገር ማድረግ ፈልጋችሁ ይሆናል። ወይንም ደግሞ ውለታ መመለስ የምትፈልጉት አንድ ሰው ይኖራችሁ ይሆናል። እሱንም ቢሆን ለምን በወረቀት ላይ ጽፋችሁ አታስቀምጡት? በአመት ስንት ነው ማግኘት የምትፈልጉት? እሱንም ለምን አትጽፉትም? የእናንተ የሴቪንግ አካውንት ላይ ወይንም ደግሞ የቁጠባ ሂሳባችሁ ላይ ስንት ብር እንዲኖር ነው የምትፈልጉት? ከነ ሳንቲሙ የምትፈልጉትን ቁጥር ቁልጭ አድርጋችሁ አስቀምጡት። በጣም ብዙ ጊዜ ደጋግሜ እነግራችኋለሁ። ይህ በጣም አስፈላጊ የሆነ ኢንፎርሜሽን ወይም መረጃ ነው። አሁን ይህንን ነገር ስነግራችሁ መደናገጥ አቁም። ምክንያቱም ማስማት አይደለም፣ ምንም አይነት ትሪክ ወይም ደግሞ ሽወዳ አይደለም። ይህ እውነታ ነው። ሁሉም ነገር የሚሰራው ደግሞ በዚህ መንገድ ነው። ሀብታም የሚባሉ ሰዎች እንዳለ ይህንን ነገር ሁልጊዜ ነው የሚያከናውኑት። እኛ አሁን ሀብት ያለን ሰዎች በጣም ጎበዝ ስለሆነ አይደለም ገንዘብ እያመረትን ያለ ነው። እግዚአብሔር እናንተ ከሚወዳችሁ በላይ እኛ የበለጠ ወዶን አይደለም ገንዘብ እያገኘን ያለ ነው። በዚህ ምክንያት አይደለም። ይህንን ሁሉ ሀብት ልናካብት የቻልነው የስኬትን መርሆች ስላወቅንና ህይወታችን ላይ በደንብ አድርገን ስለተገበርን ነው። አሁን ዓለም ላይ የምትመለከቷቸው ሀብታም ሰዎች እንዳለ እናንተ እንዲያታልሏችሁ አትፍቀዱ። ሁሉም ሀብታም ሰው ማለት ይቻላል በየቤቱ ውስጥ የራሱ ቪዥን ቦርድ ወይም ደግሞ ራዕዩን ያስቀመጠበት ቦታ አለ። ምናልባት ከእናንተ ጋር ሲገናኙ ምናልባት ስለ እግዚአብሔር ምንም አይነት ነገር ላያወሩ ይችላሉ። ያ የራሳቸው ችግር ነው። እኔ ግን የእሱም ስም ሳልጠራ ምንም አይነት ነገር ለማድረግ አልፈልግም። እስካሁን ድረስም ስሙን ሳልጠራ ያረኩት ነገር የለም። ምክንያቱም እኔ ያለሱ ባዶ ነኝ፣ ምንም ማለት አይደለሁም። እባካችሁ ይህንን ነገር ስል በደንብ አድርጋችሁ አዳምጡኝ። ምክንያቱም እኔ እሱ ከሌለ እዚህ ቦታ ላይ በፍጹም አታዩኝም ነበር። በሱ ምክንያት ይሄን ባይሆን ኖሮ እስካሁን ድረስ መኪናዬ ውስጥ ለብቻዬ ይኖርክ ነበር በዛ ድህነት ውስጥ። ነገር ግን መጥቶ አነሳኝ። ለምን ብላችሁ ከጠየቃችሁ ደግሞ እኔ ሁልጊዜ እየጠየቁት ስለነበረ ነው። የእኔ ጥያቄዎች መቼም ቢሆን ቆመው አያውቁ። ሁልጊዜም ደጋግሜ እየጠየቁት ነበር። የሚያባራ ነገር አልነበረም። ለ3 ዓመት መኪናዬ ውስጥ ኖሬያለሁ። ቀስ በቀስ አነሳኝ። የኮሜዲ ስራዬን ጀመርኩ። ከዛም በኋላ እየተዋጣልኝ መጣ። ሁሉም ነገር ችግር አያጣውምና ድጋሜ ከትዳር አጋሪ ጋር ተፋታሁ። አሁንም ህይወትን ለብቻ ከዜሮ ጀመርኩ። ምክንያቱም ስፋታ ያለኝን ንብረት እንዳለ ባለቤቴ ወስዳው ነበር። በቃ ሁሉም ነገር ለእኔ ያማረ አልነበረም። እሱ ባይኖር ኖሮ፣ እሱ ካጠገቤ ባይገኝ ኖሮ እኔ አሁን እዚህ ያለበት ሁኔታ ላይ በፍጹም አታዩኝም። ስለዚህ ስቲቭ ሃርቪ እዚህ ቦታ ላይ እንዴት ደረስክ? አንተ የደረስክበት ቦታ ላይ መድረስ እፈልጋለሁ። ልክ እንዳንተ ሁሉ ህይወትን ማጣጣም እፈልጋለሁ። እታች መሆን በጣም ሰልችቶኛል ካላችሁ ተዘጋጁ። እኔ ያደረኩትን ነገር ሁሉ ለማድረግ ተዘጋጁ። ሁልጊዜም ለምኑት፣ ሁልጊዜም ጠይቁት። የጠየቃችሁት ነገር ወደ እናንተ ይመጣል። ነገር ግን በዋዛ አይደለም። በጠየቃችሁት ልክ ከእናንተ የሚጠበቅ ነገር አለ። ፈጣሪ እሺ ይህንን ነገር ጠይቀኝ፣ ስለዚህ አንተስ ምን ለማድረግ ዝግጁ ነህ? እስኪ ልመልከት ብሎ ወደ እናንተ ጓሮ መመልከቱ አይቀርም። የዛኔ ይደሰታል ወይስ ታሳዝኑታላችሁ? የምርም ያ ነገር እንደሚገባችሁ ታምናላችሁ ወይስ አይ ፈጣሪን እኔን ረስቶኛል ብላችሁ ታስባላችሁ? ሁሉም ነገር የሚያጠነጥነው በእናንተ አስተሳሰብ ላይ ነው። ከእግዚአብሔርን ትልቅ ነገር ልትጠብቁ ትችላላችሁ። እሱም ያንን ትልቅ ነገር ለእናንተ መስጠቱ አይቀርም። ነገር ግን አሁንም ደግሜ እነግራችኋለሁ፣ የጠየቃችሁት ነገር ሁልጊዜ መለስ ብላችሁ ተመልከቱት። ምክንያቱም የምትሰቃዩት በጠየቃችሁት ልክ ነው። ስቃዩ በረታብኝ ብላችሁ ካሰባችሁ ቆም በሉና ምን ያህል ትልቅ ነገር እንደጠየቃችሁ አስቡ። የምርም ያንን ነገር ለእናንተ እንዲሰጣችሁ ከፈለጋችሁ በደንብ አድርጎ ሊያዘጋጃችሁ ይገባልና በመንገዳችሁ ላይ ብዙ አይነት ችግሮችን ታያላችሁ። ያ ሁሉ ግን የጠየቃችሁ ትልቅ ነገር ስታገኙ የምርም የሚገባው ሰው እንድትሆኑ ነው። አሜሪካን ቲቪ ሆስት ኮሜዲያን እና ቢዝነስማን ስቲቭ ሃርቪ እስከ መጨረሻው ድረስ ስለተከታተላችሁን አመሰግናለሁ። ቻው።